ውድም ሆነ ርካሽ አንቺ ፍቅርሽን ገልጠሽበታልና ትልቅ የኔ ልጅ በሱ ስለተፈቀረች ሳይሆን አፍቃሪ ልብ ስላላት እድለኛ ናት። ልብሽን ክፈች፣ እውነተኛ ፍቅር ወደ አንቺ ይመጣል። ክለብ እንኳን ስንወጣ እኮ እሷን አቁሙ አለችን ይላል ከመሰረቱት እና ነገርሻት እጅ ከምትተዝዥም ነበር አትሽም ይማሽ ጓደኛ ኧረ ጓደኛችን ታብላለች እኮ በራሷ ጊዜ ባና እንደኩፍኝ ልቀቃት እንጂ ተናገራ ይፈረድባታል። እሱ እኮ ኬክ ነገር ነው። አዳምን ዋጋለሁ እሷን ሊወስድ በመጣ ቁጥር ስልክ ቁጥሩን እየጻፈ ለኔ መራዊት ተናብኝን ተሳየናል። መራዊት ያቺ ሰቃራ ልጅ ናት እንዴ? መራዊት ከመሸብሽ ደውይልኝ። እሺ ደውላለሁ። ሰላሙን አባቢቻው ያ ዱርዬ ዛሬም ቤት አላደረም አይደል? መራዊትና አባታ ቤት ካደረሱት በኋላ ቤት ይገባል ብዬ ብጠብቀው እሱ ተገንጥሎ ሄደ። ወዴ? እንግዲህ የፈረደባት ተረኛ ዋጋ ነው። ቶልቱላ አፍን አትክፈት። ሮቢ ብቻ እኮ ነው እንደዚህ አይነት ፓሳብ እኮ ነው። የኔ ሮቤልማ የተመሰከረለት ሸበላ ነው። ምን አይነት ዜና ይዤል እንደመጣው ብታውቅ ኖሮ ቅዱስ ገብርኤል ነው እንጂ ሰግደልኝ ነበርሽ። የመራዊት የናፍቆት ደብዳቤ ከሆነ አንቦና በኋላ ባጭሩትልኝ። የናፍቆት ደብዳቤ ሳይሆን የመለያየት ደብዳቤ አልኩ። የመለያየት ደብዳቤ አታረገውም እንጂ ከሷማ ከመጣ ዛሬ ክፍላችን ስገባ ከአንድ ከማይረባ ልጅ ጋር ስትሰማ አላገኘኋትም። ካላመንክና እኔ ላሳየህ። ቀልድህን ከሆነ ሼክስፒር ሙት እገላለሁ። ኧረ ውሸቴን በሆነና በፍቃረኝ ላይ በሞትኩልህ ና እንጂ ካላመንክ ላሳየህ። እኔ አልፈልግሽም ብዬ ልቦን እንዳልሰብረው ብዬ ነው እንጂ እኮ ፍቅር የለኝም። ከዚህ በኋላ በሐላል መፈንጠዝ ቢያንስ ግን ያዘነ እየተጎዳ የተሰበረ ልብ ያለው ምሰል የትወና ተማሪ ሆኜ ይጠፋኛል እንዴ? ብቻ መድረኩ ላይ ድረስ ሮቢ ይሙት ወጋየው ንጋቱ አልሞተም። መልካም ልደት የኔ ቆንጆ። አይኗ ያየ ከሚክዳት ምን አለ እንደማይወዳት ቢነግራት። ልክ ነህ እኮ እውነትህን ነው። ቢነግራት እኮ ተሻለ እኮ። ከነገራትማ ራሷን ታጠፋለች። ዛሬ ሮቢን ደጄቲ በሴቶች ተከቧል። ጭፈራ እኮ ነፍሱ ነው። ዘና ሲል ደስ ይለኛል። ይቅርታ አስደነገጥኩሽ አይደል? አይ በዚህ ምሽት ብቻሽን ከምትሆኚ ልሸኝሽ ብዬ ነው። አመሰግናለሁ። ብዙ ጊዜ ሰፈር አላይህም። አዎ። ትምህርት? አይ አልጀመርኩም። ታዲያ ምን አጠፋ? እንጃ አጋጣሚ ስላልተገናኘን ይሆናል። ብዙ ጊዜ ሰፈር እንታይ ነበረ። በቃ ከዚህ በኋላ እንገናኛለን። እሺ አመሰግናለሁ። እሺ ደህና ደሪ። ደህና ደር።
ሄሎ። ውይ የኔ ማር ቀሰቀስኩ? አዎ ትንሽ ደከም አለኝና ሸለብ አደረገኝ እንቅልፍ። እሺ በቃ ተኛ፣ ጠዋት እንገናኛለን። እሺ። ግን አላመመህም አይደል? ትንሽ ራሴ ነው። የኔ ቆንጆ መጠጡ ነዋ። እና መድኃኒት ወሰድክ? አዎ ወስጄበታለሁ። ምግብ አዝዤልህ ነበር አልበላህም አይደል? አትበላም አንተ። አባቢ ሞት፣ እባክህን ራስን ጠብቅ። በዛ ላይ ደረቅ መጠጥ ነበር ስትጠጣ የነበረው። ምግብ ደግሞ መብላት አለብህ። ሮብዬ በእናትህ ወይ በጣም ካመመ ከአባቢ ጋር ልምጣና ሐኪም ቤት እንሄዳለን። አይ አሁን በጣም ደህና ነኝ። ልረፍበት፣ ባርፍበትም ይሻላል። እሺ በቃ ተኛ። አፈቅርሃለሁ። እኔም አንተማ የሆነ ነገር አልገኘም። አላገኘም እያልኩ እኮ ነው የማገኘው። እናቴ ስትወለድ የፍቅር አማልክት መርቀውሃል ብላኛለች። ምን ብለው? አንተ የፍቅር ጣዖት፣ ውበትህ እንደ ፀሐይ የሚያበራ፣ ሴቶች እንደ ምድር አሸዋ ይብዙልህ። አላገኘህም ብለው ዝተው መልሰው ያገኙ ግዛቸው፣ ንገስባቸው። ወይ አልቻልኩማ። ለነገሩ ድንጋይ ነው እንጂ አንተ ነበር ልታዘውላት የሚገባ። ሮብልነታችሁታል? አላየነውም። ማታ እኮ በጊዜ ነው ወጥቶ ሄደው። ማታ አብራሽዋ ነበርሽ እንዴ? ተቀይሳችሁ የተገናኛችሁ ይመስላል። ቤት ገብቶማ ደውሎልኛል አሞኛል ስላለ ነው እንጂ። ድንጋይ ነህ አልኩህ እኮ። አንቺ ድንጋይ አይደለም ድንጋይ ሆኜ አይደለም የምጨነቅላት፣ ውስጤ ፍቅር ሳይኖር ትሪት ማረጋ ብታጣኝ ሰው አትሆንም ብዬ ነው። ለምን እንወሻሻለን? ብታጣ ጥቅም ይቀርባል። አንቺ እኔን እናቴ እንጂ መራይት አታኖር። ይሄ ውንብድናህን የምትሸፍንበት ለእኔ ተራቃል። ካዘንክላት እንቅጩን ነገራት ነው ተለያ። አንቺ ጨካኝ ነሽ ሮቤል፣ ይሙት ጨካኝ ነሽ። ጨካኝ አይደለም። ስታገኝ እያራካት ስታጣ እያገኛት ልብህን ለ90 ሴት አካፍለ ለእሷ ግን ምላስን ነው የሰጣት። አንድ ነገር ልንገርህ፣ ካዘንክላት እንቅጩን ነገራት እናዘንላት። ኦኬ ክላስ ካራክተር አናሊሲስ ስለ አንድ ካራክተር በደንብ ማንነቱን ለይተን እንድናቅ ስሜቱን ውጫዊና ውስጣዊ ያለውን አረዳዱ እንድንረዳ የሚያግዘን ስለሆነ እያንዳንዳችን ድርሰት በምንሰራበት ሰዓት ወይም ደግሞ የአንድ ፊልም ካራክተርን በምናበለጽግበት ወቅት ስለ ካራክተሩ አናሊሲስ መስራት መቻል አለብን። ኢንተርናሊ ኤክስተርናሊ ስሜቱን ለነገሮች ያለውን መስተጋብር ወይም ደግሞ ያልገባችሁ ነገር ኤኒ ኩዌስችን ካለ መጠየቅ ትችላላችሁ። ከካራክተር አናሊሲስ ጋር ተያይዞ ምን ሆነሻል? ስትቀር ጨነቀኝ ማሳሞኛል ስላልከኝ። እና ወዴት እየሄድሽ? ዶርሞቹም ድረስ ገብቼ ላይ ነው። ቆይ ለምንድን ነው እኔ እንደ ሕፃን ልጅ የምትቆጥሪኝ እንዴ? እኔ እኮ ትልቅ ልጅ ነኝ። ምን ሆናለሁ?
ስለማፈቅር እኮ። እኔ አታፈቅሪኝም አላልኩም፣ ግን ስታፈቅሪ ማሰብ አቁመሽ ነው። ለአንቺ ልክ የሆነ ነገር እኮ ለሌሎች ሰዎች ልክ ይሆናል ማለት አይደለም። ፕሊዝ ለእኔ ምድል ስጭኝ እንዴ። የምበላው መርጠሽ ጤንነቴን አረጋግጠሽ ማደሪያን ወስነሽ ትችዋለሽ ነው። የሆነ ቦታ ሲሄድ ይደብራት ይሆን ምናምን እያልኩ መጨናነቅ ነው። ፕሊዝ እኔ እንደዚህ አታስቢ። እሺ በቃ ይቅርታ። አይደለም እኮ እኔንም ጭንቀታ ማድረግ። ይቅርታ አልኩህ እኮ። ምን ነው የኔ ማር? ነገ ለትልቅ ጉዳይ እፈልግሻለሁ። ምን ነው? ምን ሆንክብኝ? እኔ ምንም አልሆንኩም። አይ ገንዘብ ጨርሰህ ከሆነ ወይም ናስታማ። እኔ ለዚህ ጉዳይ ካልሆነ አልፈልግሽም ማለት ነው። በቃ ይቅርታ። ነገርኩህ እኮ ውለታ ፍቅር አይሆንም። እኔ ስለ ውለታ ምናምን ሳይሆን እርግጠኛ ነው ወይ ነው የምልክ። ሮቢ ይሙት እርግጠኛ ነኝ። ፍቅሯ ውስጥ የለም። ፍቅር ውስጡ ከሌለ ምን ያድርግ? ወይ እኔ ፍቅር እንዳላበድረው ፍቅር ብር አይደለም ይላል ደግሞ ሰው ሲጠራ። እርግጠኛ ነክ? የመጀመሪያ ሰሞን ፎንቃ የጠለፈ ይመስሎኝ ነበር። አረ እንደውም ብዙ ላፈቅራት ጥሬ ያለው። አባቢ የሚወደው ይመስላል። ምን ነው ይጠላ ይሆን? በቃ ንገራት። ሼክስፒር ዙሩን በጣም ያፋጣከው እኮ ነው ታውቃለህ። ሰላም። ሄሎ ሮቢዬ። ይኸውልህ ሮቢዬ ሆስተሷ መታ ቁጭ ብላ እየጠበቀች ነው። እሺ ቶሎ ና። በእናትህ ስራ ላይ ነው ቢያት። ምን አልክ አንተ ብሽቅ? ቅርና እገልሃለሁ። እሺ ሮቢዬ። እሺ ማአቱ እስኪ እኮ ነው ያመጣችልኝ አንተ። እሺ በቃ አየህ፣ እኔ ፈታ ብዬ ነው ያደግኩት። መጨናነቅ ምናምን አላውቅም። እንዲያው መራይት ሆናብኝ እንጂ ጭንቅላቴ ሊፈነዳ የደረሰው ሌላ ሴት ብትሆን እስክትመጣ ትለመናለች። ስትሄድ ስልክ ይዘጋባል። ይነዋት አም ሮቢ። የኔ ልጅ ፍቅር መስጠት ነው እንጂ ምላሽ ጠብቆ መስጠት አይደለም። ወደደውም አልወደደውም ውድም ሆነ ርካሽ አንቺ ፍቅርሽን ገልጠሽበታልና ትልቅ። ሮቤልን ትወዷል አይደል? አንቺ የወደድሽውን የሚጠላ አንጀት እንዴት ይኖረኛል? ጥሩ ልጅ ባይሆንም አስጠላው ነበር። ብጠላውም አንቺ ከወደድሽው አልጠላው። እሱን አንተ ደስ እንዳለ፣ ነገር ግን መሪያ ስትጎዳ ማየት በፍጹም አልፈልግም። እሺ ይሄ ነገር እንዴት ነው? ፍቅር ቢጤ ጣል አደረገበት ልበል? እንበላን። ሼክስፒር ስለ ፍቅር ይጽፋል እንጂ ፍቅር ይዟል። እኔ ካንተ ጋር ወራው የእናንተም ባላውቅም እኔ እህት ያለኝ ሰው ነኝ። እውነቱን እኮ ይኸው ብያለሁ። እሱ በፍቅረኛ ሳይሆን በእህተኛ ነው ያየው። ዋቴቨር መራይትን ባፈቅራት ትበዛብኛለች እንጂ አታንስብኝም። ነገር ግን መራይ ስትጎዳ ማየት በፍጹም አልፈልግም። እሺ ነብሴ እንዴት ነው? ፎንቃ ምናምን ካለብሽ እኮ በነፃ ዙር ልሰጥሽ ይችላል። ሮቢ ሙት አናደርከው። ኦር ለባሰው ዳጣ ታጉርሶ ይላል የደቡብ ሰው ሲተርት። ቢላ ነው ቢለው ዳጣ ነው ቢላ ነው ዳጣ ነው ዳጣ ነው መላጣ። የኔ ልጅ ጠንካራ ናት። ምንም ነገር ከዓላማው ያሰናክላት እኮ። እንደዛ ነኝ እኮ። የኔ ልጅ በሱ ስለተፈቀረች ሳይሆን አፍቃሪ ልብ ስላላት እድለኛ ናት። ምንም ነገር እሱ ስለወደደው ሳይሆን አንቺ ስላመንሽበት ብቻ አድርጊ። ኦፍ ኮርስ ያፈቅርሽ። ባያፈቅርሽ እንኳን አንቺ የማትፈቀሪ ልጅ ነሽ ማለት አይደለም። የኔ ልጅ ውድ ናት። አንድ እሱ እድለኛ ሆኖ ወሰዳት እንጂ እልፍ አእላፍ እንዲያፈቅሯት ነው የወለድኳት። አባ ዛሬ ለምን እንደዚህ ተናገርከኝ? ጠንካራ እንድትሆኝ ይፈልጋለሁ። የሮቢ ፍቅር ያጠነክረኛል እንጂ በፍጹም አያሰናክለኝም። አትፍራ። አልፈራም። እኔ አንቺ አባት አልፈራም። ብፈራም ለአንቺ ሳይሆን ለራሴ ነው የምፈራው። ማለት እኔ በአንቺ ነፍስ ነው የምንቀሳቀሰው። አንቺ አንድ ነገር ሆንሽ ማለት እርግጠኛ ሆኜ እኔ ከዛ በኋላ የሴኮንድ ዕድሜ አይኖረኝ። አባዬ ምንም አልሆንብህም።
አይዞሽ አባይ ብላ ይልቅ እስካሁን ለምን አሳ እንዳላጠመድክ ታውቃለህ? ምናልባት እድለኛው ስላልሆንክ ይሆናል። ሳይሆን ለአሳው ምንም ስላልሰጠው። አየህ አሁን ይህን ስጋ ስትሰጠው ታጠምዳለህ። አባትህ እንዲወድ መጀመሪያ አንተ የልጅ ፍቅር ስጠው። ለፍቅረኛህም እንደዛ ማለት ፍቅረኛ ሲሉ ፍቅረኛ የለህም? የሴት ጓደኛ? አይ የለኝም። ብትኖር እሷን እንደ አሳው ቁጠራት። አሳውን ለማጥመድ ስጋ እንደሰጠው ለእሷም ስጣት። ምን ፍቅር ነው እንጂ ትዝታ የሚፈጥር አጋጣሚ ነው እንጂ። አየህ አንተን ፈልጋ የምትመጣበት ነገር ከሌላት አትመጣ፣ አታገኛት። ንገረኝ እንጂ ምን ያጨናንቅሃል? ማለት አንቺ በጣም ጥሩ ሰው ነሽ። ለኔ ከሚገባው በላይ ማለት ለኔ ከኔ በላይ ታስብልኛለሽ። ስለማፈቅር እኮ ነው። አዎ ግን ከአቅሜ በላይ ሆና ቢያንስ ፍቅርሽን በፍቅሬ መመለስ ነበረብኝ። ግን ውስጤ ፍቅርሽ የለም። የመጀመሪያ ሰሞን ያፈቀርኩሽ መስሎኝ እየቆየ ሲሄድ ግን ውስጤ ላንቺ ሐዘኔታ እንጂ ፍቅር እንደሌለ ነው የገባኝ። ጥሩ ሰው ባትሆኚ ርቅሽ ነው። ግን አሳዘንሽኝና ላለፉት ብዙ ወራት ትሪት ሳደርግሽ እንጂ ሳፈቅርሽ አልኖርም። እንዴ መጨናነቅ የለብኝም። በቃ ተይኝ። ይሄ ልትነግረኝ ነው የጠራኸኝ? አዎ ውስጤ ፍቅርሽ የለም። እውነቱን ማወቅ አለብሽ። ትሪት ስላደረክኝ አመሰግናለሁ። አትጨነቅ። ካሁን በኋላ አላስቸግረም። አባቢ ሄሎ መሪዬ፣ አሁኑ ትምህርት ቤት በር ላይ ናት። ምን ነው? ሄሎ እኔ እንጃ አላውቅም። ምን ሆነሽ መራይ? አላውቅም። ሰላም ነኝ። አባቢ ላገኘው ነው። እሺ የምሄደው። ነገርካት እንዴ? ምን አለች? እና በቃ እሺ ብቻ አለች? እሺ ብላ ቻው። እና ጥሩ ነው እኮ እሺ ብላ ቻው ማለት ነው። እሺ ብላ እየየ ከምትል እሺ ብላ ቻው ጥሩ እኮ ነው። ምን ያስቃል? አይ ምንም ነገር ነው እንጂ ምንም አያስቅም። ምንም ጀዝባ ነገር ነሽ። ምን ያስቃል? ሮቢ መሪዬ፣ አባ እንዳታጽናናኝ፣ በፍጹም እንዳታጽናናኝ። እንዴት አጽናናሻለሁ? በፍቅር የተሰበረ ልብ እኮ አይጽናናም። አንድም ቀን እንለያያለን ብዬ አስቤ አላውቅም። እኔም ሁሌም የፊታችሁን ሰርጋችሁንና መውለዳችሁን ስታስቢ ነው የማውቀው። እኔም በህልሜ በእውኔም እሱን ነበር የማስበው። ምን ዋጋ አለው? የዘመናት እቅድሽን በ2 ደቂቃ ገደለኝ። እኔ እኮ ፍቅራችንን እንደ እንቁላል ነበር ስንከባከበ የነበረው። ማድረግ ያለብኝን ሁሉ አድርጌያለሁ። ግን እንዲህም ሆነሽ ተይኝ ሲልሽ ምንም አልተሰማው? ምንም አልመሰለውም። ጨካኝ ነው ይሄ አረመኔ። ጨካኝ ብቻ ጨካኝ ነው። ወይኔ ሮቢ፣
ዛሬ ለኔ የነፃነት ቀኔ ነው። ለኔስ ብትይ ድብቅ ፍቅሬን የገለጽኩበት ልዩ ቀን ነው። ግቢው በሙሉ በሮቢ ፍቅር እንደተቃጠልኩ ስለሚያውቅ እንዴት ብዬ ወደ አንተ ልምጣ? ዛሬ ቀን ጉትቷ መጣሻ። እነሱማ ፊት ለፊታቸው ሲንጨረጨር ፍቅር ነው ብለው ጠርጥረው ነበር መሰለኝ። እንደለመድከው እዚህ አታልካቸው አይደለም? እና ምን ለበለኝ ፍቅር ይለው ደሰው ያለፈ የደስታ ጊዜን እያሰላሰሉ ከማዘንና ከመሰቃየት ይልቅ ያለፉትን መከራ በማስታወስ ወደፊት መደሰት ይበልጣል አልኩና የቀረበልኝን ቡና በወሬያችን መካከል ቀዝቅዛ ስለነበር በአንድ ትንፋሽ ጨለጥኳት። አባዬ ይህን ንቅሳት እንዴት ላጥፋው? መጣር ያለብሽ ስሙን ከክንድሽ ላይ ለማጥፋት ሳይሆን ማንነቱን ከልብሽ ላይ ለመሰረዝ ነው። እሱማ በቀላሉ ይሆናል ብለህ ነው? የኔ ልጅ ከሆንሽ ትችያለሽ። እንዴት? የኔ ልጅ ጠንካራ ናት። በአንድ ዱርዬ የሚሰበር ቅስም የላት። ቀኑን ሙሉ እንድታለቅሽ ያደረግኩት እኮ ከዚህ በኋላ እንዳታለቅሽ ነው። እኔን የሚያስለቅሰኝ እኮ እሱን ማጣቴ ብቻ ሳይሆን አንተንም መበደለኝ ነው። እኔን ደግሞ ምን አደረግሽ? በየጊዜው ኤቲኤም ካርድ ላይ የምታስገባው ገንዘብ ለሱ እኮ ነው ተመንዝሮ ያለቀው። አይ መሪዬ፣ እንደውም ብዙ ብር አላወጣሽ። ዛሬ እኮ የአንድን ሰው ማንነት ለማወቅና አውቀሽም ከህይወትሽ ለማራቅ ብዙ ብር ኢንቨስት ብታደርጊ አይበቃሽም። ቀላል ሰው ስለሆነ ነው በቀላል ብር ያወቅሽው። እሱስ ልክ ነህ። እና ይሄ ቀላል ሰው ከዚህ በኋላ እንዴት ነው የሚጎዳሽ? አይጎዳኝም። ምክንያቱም ያንተ ልጅ ስለሆነ። እንግዲህ ዛሬ ድምጼ ጥሩ አይደለም፣ ትንሽ ጉንፋን ይዞኛል። ከፋይናል ውጤት የሚታረም ዋን አክት ፕሌይ በቀጣይ ትሰራላችሁ። ዛሬ እንግዲህ እሱን ነው ግሩፕ ትመሰርታላችሁ። ዋን አክት ፕሌይ በተማራችሁት መሰረት የግሩፕ አሳይመንት ነው የሚሆነው። ከፋይናል የሚያዝ ነው። ግቢ እሷ መስላም ያፈጥ ከኔ ጋር ችግር አለብህ እንዴ? ዞንና ዞን ሲጣሉ እኮ ይጎዳው ጭዱ ነው። በእርግጥ ሲፋቀሩ ይጎዳው ጭዱ ነው። ወጣት ስሙን የማንጠራው እድሜው ለማፍቀር እንደደረሰ ልጄን አፈቀረ ማለት ያፈቀረ መሰለ። እሷ ስትወደው መሆን ከምትችለው በላይ ስትሆንለት፣ እሱ ግን እየወሸከተ ሲኖሩ ድንገት ባደረበት የመወስለት ህመም ከልጄ ልብ ላይ ተወገደ። ወጣት ስሙን የማንጠራው የብዙ ችና ጥፋቶች ባለቤት ነበረ።
እንደኔ ፈታ ያለው ይዝናናል። ምድረቺስታ ድህነትሽን ታቀፈሽ ለሽ የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ደንበኛው የእናት ስልክ ማታ ማታ ዝግ ነው አይደል? ማለት ከውጭ እየደወሉ ስለሚያስቸግሯት ትዘጓለች። ስለሚያስቸግሯት ምን ያህል ጋር የደወልኩ መስሏችሁ ነው አይደል? እኔ የተዘጋ ፋይል እንደናንተ መልሼ የማገላብጥ መሰላችሁ? You know what? You are Robela. ባለው እንግሊዘኛ አለቃው ወይዬ ብርቱዬ የኔ ማር ልክ ልደውልልሽ ስል ደወልሽ። የኔና አንቺ ልብ እኮ እኩል ነው የሚመታው። በብርሃን ፍጥነት ፈጥነሽ ለልኝ ማሪ። ብረ ለቺክ ተቆርቋሪ ነኝ ባይሁላ ድህነትሽን ታቀፈሽ መልሰሽ ለሽ ምን ሆና ነው ማለት የት ሄዳ ይሆን? ችግር ባይው እንጂ እስቲል ነው ስልኳን አጥፍታ የት እንዳለች እንኳን አናውቅም። ቆይ ምን ሆነ? እኔ ምን አዲስ ነገር አለ? አዲስ ነገር የለም። እሱም እኮ እሷን ፈልጎ ነው የመጣው። ጓደኛ ነህ? ካዝና? ጁጀነኛ እንዴ? እቺ ፀሐይ ሁል ጊዜም ትወጣለች። ሁል ጊዜ ግን አዲስ ናት። ብዙ እውነተኛ ፍቅር የሚመስሉ ቢኖሩም እውነተኛ ፍቅር ግን አንድ ብቻ ነው። የትላንትናዋ ፀሐይ አቃጥላኛለች ተብሎ ደግሞ የዛሬዋን ፀሐይ አልሞቅም አይባልም። ልብሽን ክፈችው፣ እውነተኛ ፍቅር ወደ አንቺ ይመጣል። እሺ አሁን ለምን ያፍቀኛል? አሁን እኮ ረሳ ነው፣ ሁሉንም ነገር ረሳ ነው አይደል እንዴ? እተነ የለ በቃ እኮ ሰው እንዴት ሰይጣን ይናፍቀዋል? አሁን አዲስ ነው፣ ረሳ ነው አይደል እንዴ? ፋሚሊ ጋር ነኝ። የኔ ማር አንተ ማደውለ እንዴት ነው የማላነሳው? ሌላው ቀርቶ እንኳን አንተ ደውለ
ሌላ ሰው ሲደውል አንተ እየመሰልከኝ ሰፍ ነው ነው። ኧረ እባክሽ እየዋሸሽኝ እንደው እንዴ የኔ ማራ አይደረግ። የነፋዘር ቤት ጸጉር ቤት ሆነ እንዴ? ውሸታም ደደብ ነሽ። እሺ ካንተ ተምሬ ነው። እንዴት ነኝ? አሪፍ ነኝ አይደል? ከእሷ አንድ ላይ ብቻ ነው አብረሽኝ የሆንሽው? ኖ ኖ ኖ ኖ ኖ ወድጄ ነው። እምወደው ሰው ሲሰቃይብኝ ማየት አልፈልግም። ገላግኛል ከኝ ገላገልኩ። ምነው አቀረሸብሽ እንዴ? እንዳንቺ አይነት ደደቦች ሳይኖር እሺ የእሷ ፍቅር የገባኝ። ከዚህ በላይ መሳደብ አትችልም። መሳደብ አይደለም ገና ቀጠቅጥሻለሁ። አቤት አንተ ውሻ! አይ እንዴት ነህ? እንዴት ነህ ቲቸር? ልጆች ግሩፕ ተከፋፍለዋል። ምስጋናው፣ ሼክስፒር፣ ጳውሎስ፣ ኩኪና ግሩፕ ናቸው። ተቃውሞ ከሌለሽ ጆይን ማድረግ ትችላለሽ። ምንም ተቃውሞ የለኝም፣ ደስተኛ ነኝ። ኦኬ በሉ መልካም ጊዜ። እኔ ልሂድ። ልክ ነኝ ልክ አይደለሁም? ምኑ? ጉንጬን እኮ ነው የሳመችኝ። እና ምን ይጠበስ? ሌላ ጊዜ ጉንጭ ለትከሻ ነበራ። በፊት ሮቤልን ነበራ ጉንጩን የምትስመው። እና ምን ይደረግ? አንተ የተናቀ ያስረግዛል ይላል። እሺ ማላጣ ሄሎ ወይ አንቺ በቃ ቫለንታይን ሲቃረብ ትዝልሻለሁ አይደል? እንዴት ነሽ የኔ ማር? አረ እናከብረዋለን። አረ እንዳምነው መጨናነቅ የለም። ነፃ ወጥቻለሁ። በቃ ዳቦ ተቆረሰ፣ ቃቃ ፈረሰ። እንደዋልሽ ባይ የኔ ማር። እሺ ዝም ብለው እየደወሉ ከሚጨቀጭቁኝ እንደውም ስልኬን ባጠፋስ። ኦሮሚያ ላይ ጸጋዬ ከሮማን ጋር ሲጣላ ከፊያሜታ ጋር ይጨሳል እንጂ ሮማንን ታረቂኝ ይላታል እንዴ? አዎ ይለምናል። የልመን አይነት አለዋ። እግሯ ላይ ወድቆ እያለቀሰ በዚያ ላይ ሲያለቅስ ትታረቀዋለች እንዴ? ቀለበቱን ወርውራለት ጥላው ነው እንጂ የምትሄደው። እኔ ቀለበቱ ተወርውሮ እንዳይቀር ብፈልግስ ሮማን ጸጋዬን አለያይተው ቢያስቀራቸውም እኔ እንዲታረቁ ፈለግኳ። ማለት ወዳጄ እኔ ኦሮማይን ገልብጬ ሳይሆን መነሻ አድርጌ አሳጥሬ ፍቅሩን መርጬ አሳጥሬ ነው የሰራሁት። ከተመቼ ትሰራለህ፣ ካልተመቼ ቤት ትችላለህ። ማለት እንዴት እንዴ? ይመስለኛል የሮማንን ፓርት መራዊት በመጫወቷ ነው የጨነቀው። አይደለም እኔ ሲመስለኝ ደግሞ መራዊት የሮማንን ፓርት መስራቷን ያስጨነቀው። ታዲያ እኔ ምን አልኩኝ? አንተማ ያልከው የሮማንን ፓርት መራዊት መስራቷን ያልከው። እኔ ደግሞ መራዊት የሮማንን ፓርት መስራቷን ያልከው። ያው እኮ ነው ያው ነው ለካ። በቃ ያው ነው። አንደኛ እሱ ነው። ሁለተኛስ እንዴ ትንሽ ከኔ ባህሪ ጋር የሚጠጋጋ ነገር ስጠኛ እንዴ። አስበዋል ፍሬንድ፣ እኔ ሴት ልጅ ተንበርክኬ ይቅርታ ምናምን ስጠይቃት ወይኔ ልቀይራታ። መርሃዊት ፊያሜታን ሆና ብትሰራ እኔ ደግሞ ሮማን ሆና ብትሰራስ? አፌ ቁርጥ ይበልልሽ ኩኪ። እኔም እኮ ያልኩት ይሄን እኮ ኖ። እኔ ገጸ ባህሪዋን ወድጃታለሁ። ማንም አይቀየርም። የአክቲንግ ጫፍ ፍጹም ፐርፌክት የሚመጣው የማናውቀውን ገጸ ባህሪ ተላብሰን ስንሰራ ብቻ ነው። ስለዚህ ማንም ሰው አይቀየርም። ሼክስፒር ትክክል ነው ኩኪ። ቅድም ልክ ነው ያልኩሽ ልክ አይደለም። እንደ ጥበብ ሰው ሼክስፒር ልክ ነው። ስለዚህ ይቅርታ። እሺ አይዞ ሮቢ፣ ተጋግዘን እንወጣዋለን። አዎ 20 ሎሚ ለአንድ ሰው ሸክሙ ለ20 ሰው ጆሮ ጌጡ ነው ይላል የደቡብ ሰው ሲተረት። 50 ሎሚ ነው የሚባለው። ተረቱ ሲተረት ሎሚ 5 ሳንቲም ሁለት ነበራ። አሁን ደግሞ ዋጋው ጨምሯል። ስለዚህ ተረቱም ይቀየራል። ምን ታመጣለህ? እንግዲህ ለዛሬ ይበቃናል። ትችያለሽ። ከነገ ጀምሮ ልምምድ ማድረግ እንጀምራለን። ወይ ከአንተ ጋር ራት መብላት ማን ይጠላል? በብርሃን ፍጥነት እመጣለሁ።
ሰላም ሎሚ ያልከው ነገር ልክ ነው። ይኸው ብያለሁ እኮ 50 ምናምን እያለ ይከራከራል ዝም ብሎ 50 ሎሚ ነው የሚባለው። አንተ ግን ይኸው ዝም ብለህ አትከራከር እሺ። መጀመሪያ የገበያ ዋጋ ስንት ነው ብለህ እወቅ። የጥበብ ሰው አይደለህ አንተ። እኔ ስለ ገበያ ዋጋ ምን አገባኝ? 50 ሎሚ ነው የሚባለው። እባክህ ዝም በል። ማወቅ አለብህ። እኔ ምን አገባኝ? እኔ ምን አገባኝ? ዝም ብለህ አትከራከር። እነ ሻንኮራ ገበያ ምን የሚያገባኝ ነገር ምን ነው? አውቀህ ነው አይደል እንዲያ ነገር ጽፋ ያመጣው? እንዴት ነው ያውቅ ይጽፋሉ? ቀላል ሰው አድርገህ አስበኝ ከሆነ አታውቅም። እሺ ሮቤል ይሙት አሳያለሁ። ልክ ነኝ። በጣም ትክክል ነኝ። በምን ነው ልክ ያንካ? ማለት ልክ ነኝ ስትል ሰማሁ። መራየት መጀመሪያም ቢሆን አትወደኝም ነበር። እኔ ምስል ልነግርህ ነው የመጣሁት። ታውቂ ነበር? እኔም እንዳንተ አሁን ነው የገባኝ። እየበላ ምን ልጨምርልህ? አለ ሰላም አመሻሽ። እንዴት አመሸሽ? መሪ አይደል? አየሽ፣ በጎረቤታሞች መካከል የነበረው አጥር ፈርሷል። ነይ እስቲ ሳምኝ እኔ ቆንጆ። ለዛሬው ራት ኮንፈረንስ ያመጣሁት ወይ ተፈታ። አየህ ልጄ፣ ለነገሩ አንተ ውጭውን እያልክ መቼ አይተሃል? ሰላም አትላም? እሺ አቶ ታዲያ መርሃዊት የመጨናነቅ እሷማ ስንቱን አንጨናነቀች። ለእሷ ብዬ ስንት ህይወቴን ሊለውጡ የሚችሉ ሴቶች አጥቻለሁ። እኔ የሚያናደኝ ለእሷ ብዬ ፍቅሬን ሳልገልጽልህ መቆየቴ ነው። ማለቴ ልነግርህ እያሰብኩ ነው የቀደመችኝ እንጂ እዚህ ግቢ ከገባው ጀምሮ ልቤ ውስጥ ገብተ ነበር። ያፈቀረች መስሎኝ የተቃጠልኩ ቻልኩት። እኔ እኮ ሹገር ዳዲዎችሽ ከግቢ ክለብ ምናምን ሲያመላለሱሽ ፍቅር ምናምን ታውቂ አይመስለኝ። እንደዛ አትበለኝ። እሱን እዚህ ግቢ ሲቸግረኝ ድሀ ቤተሰቦቼ ሲቸገሩ እያለቀስኩ እጄ እያለቀስኩ የምመለስበት ታሪኬ ነው። ደልቶኝ ወይም መቅበጥ አምሮኝ የማደርገው ነገር አይደለም። ለሰው ብዬ ራሴን የሰጥኩበት አስቀያሚ ታሪኬ ነው እና ፕሊስ ሮቢ እንደዚህ አትበለኝ። የኛውም ልጅ እንዲህ ቢሆን ምን ነበረበት? እንደዚህ ብዙ መረር መልቀቅ ጥሩ አይደለም። እሱ ራት እንኳን ከኛ ጋር መች ቀርቦ ያውቃል? እባክሽ እሱ አይረባም። እና ቤተሻል ምን ያስታውሽ? ምን ፈለግሽ የኔ ቆንጆ? ቶሌት ለኔ አትናደኝም እንዴ? ሂጂ እዛ ፎቅ ላይ። መጣላታችሁ ቆጭቷል? አይ ከሷ ጋር ያሳለፍኩት ጊዜ ነው የሚቆጨኝ። የኔን ሀሳብ ብነግር ኖሮ ጥሩ ነበር። እኔ እንጃ የሆነ ተጣጣንኩባ የኔ ቆንጆ። አይ ኮኪ ወይ ቆይ አንቺ ያምሻል? እዚህ ሆነሽ ነው የትም ስንፈልግሽ ነበር? እናትሽ በእኔ ስልክ ደጋግማ እየደወለች ነው። ምን ሆነሻል? ታረቢ
ምን ይደረግ? እኔ እንደ ወንድምና እንደ እህቶቹ በትምህርቱ ጥሩ እንዲሆን ነበር የምፈልገው። ምን ያደርግ እሱ ትምህርት አልሆን አለ። ቆይ ግን እናንተ መጀመሪያ ችግሩን ተረታችሁታል? መች ቀርበን እናሱ ጭራሽ ተወባኪ እየገባ መሪ ምን ሆነሽ? ምን ነው? ምን ሆነሽ? ምንም ቤት የምጠብቀው ስልክ አለ። መጣሁ ብዙ አልኩ። እሺ አስቀየምኩሽ እንዴ? በምን ማለት ፎቶሽን ስለሰበሰብኩ። አይ ቅር አላለኝም። ይቅርታ። ችግር የለውም። ደህና ደሪ። ደህና ደር። ጨለማ የሆነብኝ ምድሩ። እንዴት ይህን አጭር ዲያሎግ መያዝ ያቅታል? መጀመሪያውኑ ነግሬሃለሁ። ከባህሬ ጋር የሚሄድ ነገር ስጠኝ ብያለሁ። ቲያትሩን እና የገሃዱን ዓለም ላይ አየው እንጂ እሱን አንቺ አይመለከትሽም። እና እሷ ካልነገረች እኔ ልንገር። እስቲ ዝም ብለህ ቁጭ በል። ታዲያ እንደሱ አትልም። አባቴ ሙት ደደብ ነህ። በስነ ስርዓት አፍጥጠህ ከምታይኝ ቀምሰህ አረጋግጠው። ናይስ ፐርፎርማንስ። ነብሴ ቀናሽ እንደ ሲላፉ ምን ነው? እባክሽን ፍቅሬን ረግጠሽ አትሂጂ። እጅሽን መንጭቂው እንጂ እንዴ! አለቅም ማለት አንተ ልቀቃታ። ምንም አትበለኝ። ሸገር ላይ ጣርኩት ፍንጃል አስመራ ላይ ተሰባብሯል። ተወይ ልሂድበት። በክደት ተቀብለ በክደት አትሸኘኝ። እና ሮሚ ስንት የደከምኩበት ፍቅር ይሄውን መጨረሻው? አንተ ነህ እንዲህ እንዲሆን የፈረድከው። ሕያው ፍቅርን አፈር ምሳ የቀበርከው። እና በቃ አዎ በቃ። ረቢ አንሄድም? ብቻዬን መሆን እፈልጋለሁ። ልጆች ኦልደስ ዴይ የሆነ ክለብ ያከብራሉ እና እኔ ምን አገባኝ?
ብቻዬን መሆን ፈልጋለሁ ማለት አይገባሽ? እሺ ቅርታ። ጋይስ ዝም ብዬ ውስጤን ሳዳምጠው ሼክስፒር መሬትን ይወዳታል። ድሮም ቢሆን ጫት ላይ መገረብ ይወድ የለ። በጣም ይደብራል። ምን ይደብራል? ያከራ ተከራ ብሎ እኮ ነው የወረሰው። ችግር የለውም ቶ መልሼ በእጅ አስገብቼ ቆጣሪውን ካላስነቀርኩት እኔ አይደለሁም ሮቤል ይሙት። መርዬ ወይ ቅርታ ልጠይቅሽ ወይ ቅርታ ጠይቂ። ሁሌ ቆንጆ ወይ አንቺ በድለሽኛል ወይ እኔ በድዬሻል። አልገባኝም። አንደኛ ያንቺ ሆኖ በሱ ፍቅር መንገብገቤ፣ ሁለተኛ ባንቺና በእርሱ መቅናቴ፣ ሰልፍሽነቴ እሱ የኔ ጥፋት። የኔስ ጥፋት ከኔ በፊት እያፈቀርኩት ከአንቺ ጋር መጀመርሽ ላይ ቀርመተውሽ። እንደምታፈቅሩ እኮ አላውቅም ነበር። አፈቅረዋለሁ፣ አባቴ ሞት ወደዋለሁ፣ ያንቺ ሆኖ እያለ ወደዋለሁ። የኔ ስታይ ፊቱ ይናፍቀኛል። ሩቆ መጥቶ እያወኩኝ ይናፍቀኛል። አብሬያችሁ እያለሁ ተሰናብቻችሁ ስሄድ አለቅሳለሁ። ልክ እንዳልሆንኩ እያወኩ ልክ ሆናለሁ። አንዳንዴ ህይወት ራሷ ልክ አይደለችም። አትሳሳች። ህይወት ተሳስታ አታውቅ። እና ታዲያ የምንፈልገውን ነገር በምንፈልገው ሰዓት ከልክላ ለምን ሲለክመን ትሰጠናለች? እኔ ባህራን ያፈቅርሽ እንደነበር አውቃለሁ። አሁን ከመሻ ይህን እውነት ባውቅ ምን ጥቅም አለ? ምን ዋጋ አለው? እኔ እኮ ያለፈ ታሪክሽን የቀበርነው መስሎኝ ነበር። አዎ አባቢ፣ እኔም እንደዛ ነው የማስበው። ግን ራሴን እጠራጠረዋለሁ። በራሴ እርግጠኛ መሆን አቅቶኛል። ዛሬ ራት እዚህ ልብላ። ሁሌ ሳብራኝ ብትሆን መች ከፍቶኝ እንጂ ብላ። ያው ሰላጣም አለ ታርግና አባቴ ግን ይጠላኛል። ኧረ በጭራሽ ልጅ፣ አንተ ስለማትቀርበው ነው እንጂ እሱ አይጠላህም። እሱ እንድቀርበው አይፈልግም። አንቺ ግን በዚህ ቤት ኑሮ ደስተኛ ነሽ? አይደለሽ? አውቃለሁ። ለምን አንቺ ሁሉን ነገር እያወቅሽ ታልፊያለሽ?
ብናገርች ያለችን ሰላም ጠፋለች ብዬ ነው ልጄ። አትበላም እንዴ? ጠገብ ማሚዬ፣ እኔ ልጅሽ አኮራሻለሁ። አቦ ዝም በል እባክህ ወደዛ። ቆይ እኔ እናትህ ይሄን ሁሉ ሀብት ሳስቀምጥልህ ድግሬን አስይዤ ተበድሬ ይመስልሃል አይደል? አውቃለሁ ማሚዬ። በጭራሽ አታውቅም። ብታውቅማ ኖሮ እነዛን የመሳሰሉ ልጥቆች ትተህ ከዚህ ከአሳማ ጋራ ምን ያደርጋል እንዴ? ማሚዬ ነገ እኮ ላገኘህ አለች። እጭ ወደዛ አትንበዛበዝብኝ። አሁን ልተኛበት። የቆረጠላት መስሎኝ ነበረ። ቆጫታ ከነከናት። ዩ ኖ ዋት አይ አም ሮቢ። አንተ ቀርተህባት የተገላገለችውን ይልቅ ልተኛበት እባክህ። አትበጥብጠኝ። አይዞሽ ንገሪኝ። የምረዳሽ ነገር ካለ ችግር የለውም። ያስከፋዎች ነገር ካለም እንደ በፊቱ አብረን መሆን ባንችልም ቢያንስ ስሜትሽን መጠበቅ አያቅተኝ። ደግሞ ሰው ሆኖ የማይለወጥ የለም ማለት በፍቅር ባይሆንም በሌላ ነገር ግንኙነት እየተገናኘን አለ አይደል? ኩኪ ትወዳለች። ከኔም በፊት ታፈቅር ነበር። አዎ፣ ግን በወቅቱ ምንም ማድረግ አልችልም። አሁን ማድረግ ከቻልክ ላናገርህ ነው የመጣሁት። ኩኪ በጣም የምወዳት ጓደኛዬ ናት። ክፍለ ሀገር ቤተሰቦቿ ተቸግረው ነው የሚያስተምሯት። በአንተ ምክንያት ከትምህርቷ እንድትሰናከል አልፈልግም። ለዚህ ነው የፈለግሽ? አዎ፣ ስትጨነቅ አሳዘነች። ለአንቺ ሌላ እንዳገኘሽ ለሷም ሌላ ፈልጊላት። እሺ ሄሎ። እሺ መጣ። ጓደኛዬ የረጋ ወተት ጥሩ ቅቤ ይወጣል። ስለዚህ ተረጋጋን። የሆንከውን ነገር ንገረኝ። ምን እረጋጋለሁ? ልጅቷ ያማታል እንዴ? ልክ ነህ። እኔም በሽተኛ እንደሆነች ጠረጥር ነበር። ደግሞ ምን ሆነች? ምን ያልሆነችው አለ? ለስራው መሳካት ይቅርታ ምናምን ትምህርቴን መማር አልቻልኩም። ይሄማ እብደት እንጂ በሽታ አይደለም። እብዱም በሽተኛውም አንተ ሆነህ። እሺ እብዱም በሽተኛውም እኔ ከሆንኩ አንተ ምን ልትባል? ልደውላት ባልሆነ እና ዝም ልበል? ብትደውላት ምን ታመጣለህ? እኔ ተመልሼ ከሷ ጋር ልሆን? ስልኩ ተይዟል ይላል። ይሄዋ የፈረደባት አባቷ ጋር ደውላ ነው። አቦ ህፃን አትጫወች ይበላት። ጥራትና ልምዳችን እንቀጥልበት። ሼክስፒር እውነቱን ነው። ደውላትና ትምጣና ስራችን እንስራ። አይ ዛሬ በዚህ ሁኔታማ አንችልም። ካመማት ምን ይደረጋል? እናቴ አይ መሄድማ የለባት። በእሷ ምክንያት መጓተት አለብን እንዴ? ይሄን አባቷ ጋር ይዛ ጀዝባ ጋር ሄዳ ልታለቅስ ነው። እዚህ እኮ የምንመጣው ለስራ ነው። እሺ እሷን ስናባብል እድሜያችን ልንፈጅ ነው እንዴ? ጥራት እንዳትሄድ። ዛሬ አሞታል። በዚህ ሁኔታ አንችልም። ትሂድ ነው። ጉድ እኔንም ታገኘ ይመስለዋል። እሺ ምድረ ነፈስ ኤፍን ትከናነባታለህ። ሮቢ ደግሞ አንዳንድ የተናደደበትን ነገር ይለያ። ምን ለማለት? ቆይ በማን የተናደደ? በእኛ ነው በእሷ ነው? በእሷ ነው እንጂ እናሲዝ በእኛ ነው። አንተ ግን ያመሃል። ጤነኛ ነህ? እዚህ ግቢ ከገባን ጀምሮ ከኔ ጋር የሚያቃረን ነገር ምንድን ነው? በግልጽ ተነጋገርና እንፍተው። ቆይ አንተ ራስህ አሁን በማን የተናደድኩ? በእኔ ነው በሮቤ? ይሄ ታሪክ መቀመጥ አለበት። ምን ታርጊ ነው? ተስተካከል። አላንሳ ነው እኔ እንዳታነሽ እንጂ ማላንሳ እጅን ዞር አልክ።
የምሬ ነው እንዳታንሽኝ። ለምንድን ነው መነሳት ያልፈለግከው? በቃ ይሄን መልከኝ ስለማልወደው ማለት ስለሚያስፈራ። ለምንድን ነው የማትወደው? ቤተሰቦቼ መልከኝ ነው ማለት አባቴ አይኮራም። ከሱ ስለተገኘው ራሱ ይጸጽተዋል። ለምንድን ነው ቤተሰቦቼ መልክን የማይወዱት? የዲግሪ ወይም የዲፕሎማ ኮፍያ በአናቴ ላይ ስላልደፋው ነው ማለት ጥቁር ጓዋን ለብሼ ስላላዩ። ቤታችን የተሰቀለው የወንድሞቼ ፎቶ ፍሬም ጎን ያለው የኔ ፍሬም ፎቶ የለበት። ባህራን ሞሮ ዛሬም ትፈራለህ እንዴ? መስማማት ከቻልን ምንም ነገር አይፈጠርም። ደግሞ ብቻዬን እንዳልመስል። ምንድነው? አልፈራም። ምንድነው የምትፈልገው? ለመጨረሻ ጊዜ ማውራት። እየፈለግከው ማውራት እንችላለን። ጨራ ያለ ቦታ መሄድ እንችላለን። ለምን ከፈለግክ ሲሆን አይሆንም። የፈለግክበት መሄድ እንችላለን። ችግር ቢገጥም መላእክቱ እንዲያግዙልህ ገነት አይሻልም? እነሱን ለተራ ችግር ያግዙኝ ብያቸው አላውቅም። ይህን ዘፈን ትወጂዋለሽ አይደል? በጣም። ፍቅሩ ስለጎዳሽ ስሜቱ ይገባሻል ብዬ ነው። ስለጎዳኝ ወይስ ቦርቶኝ ስለነበር? ስለጎዳሽ እንጂ። ደህና መስለሽ ስታያለሽ እንጂ ውስጥሽ በሮቢ ፍቅር የተቃጠለ ነው። በፊት አዎ። አሁንም ያነሽ ባክሽ። የምወድሽ ጓደኛዬ ብትሆኝም ከኔ በላይ ግን ስለኔ ማወቅ አትችይም። ለዚህ ነዋ ሮቢን ላናግርልሽ ብለሽ ለራስሽ ይቅርታ የጠየቅሽው። ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ይሄ መዘዘኛ። ሞሮ ይህን ቦታ ታውቀዋለህ?
መቼ ዕለት ከመራዊት ጋር መተን ነበር? ምን ያስከለፍታል? አይ ምንም እኔ ስናፍቃት ከኔ ጋር ፍቅር የሰራንባቸው ቦታ አንተን እያንጠለጠለች መምጣቷ ገርሞኝ ነው እንጂ እነዚህን ሳሮች ብትጠይቃቸው እንዴት እየተገለባበጥን ፍቅር እንደሰራንባቸው እንደተዳራንባቸው ይነግሯል። ያኛው ዛፍ አፍ ቢኖረው ኖሮ እዛ ላይ አስደግፌ እንዴት የሸሚዟን ቁልፍ እንደፈታሁት እሷ ተጣርፋ ከንፈሮቿን በከንፈሮቼ እንዴት እንደጎረሰቻቸው ከዛ የሱሪን ቁልፍ እንዴት እንደፈታችው ለዛ ዳክዮች አፍ ቢኖራቸው የፍቅራችንን ስቃ በዜማ ይሉላል። እና አይለት ነገረኝ ነው እዚህ የመጣው አይደለም እንጂ ወንድነትስ ታሰድበው ቆጭቶ ነው። ጓደኛ አትበይ። ጓደኝነታችንም አለ ወንድ ብለሽ ጀብጅበሽ ነው። እኔን አታውቂኝም ማለት ነው። ዝምተኛ ሰይጣን መሆንሽን አውቃለሁ። ከዚህ በላይ ልትናገርኝ አልፈለግሽ። ብናገርሽ ምን አባሽ ታመጫለሽ? እሺ እኔ ለምን ታውቋት ንገረኝ። ልጅቷ በአንድ ወንድ ያለ መርጋት አባዜ ያለባት። አንተ እኮ ግቢ አድርሳት ትመለሳለህ። አንተ እኮ ፈረስ ነው ያደረገች። ብዙ ሰው ያቆሸሸውን ገላ እኮ ነው አንተ አቅፈህ የምትዞር። ግቢ ውስጥ ያላትን ስሟን ብትሰማ በእንጨት አትነካት። ብዙ ሰው ያቆሸሸውን ገላ እኮ ነው በአደባባይ አቅፈህ የምትዞር። ምክንያቱም ጀዝባ ሞሮ ነው። ድገመኝ አንተ ጀዝባ ድገመኝ። እውነቱ ሲገባ ያኔ ይቅርታ ጠይቀኛል። ድገመኝ። እናማ ከዚህ በኋላ አንድ ቃል ተራ ሄለው ጋሽ አዎ አድርሻታለሁ። እሺ አይ ትራፊክ እሺ መጣው ጀዝባ ሞሮነ ዛሬ አባቷ ሹፌር አደረገች። ነገ ደግሞ ገና የእናቷ ገረድ ታደርጋለች። ሞሮ ጀዝባ ሞሮ
ማለት አሁን ማንም ሴት አሸንፋኝ አታውቅም። ማንም ግን እሷ አስናቀች። እግሬ ስራ አንበርክኬ ካላስለቀስኳት ሮቤ ዳድር አፈቅርሻለሁ። በዚህ ምድር ማንም ከኔ በላይ ሊያፈቅርሽ አይችልም። ለምን ትዋሻለህ? አልዋሸሁም። ከዚህ በፊት ይሄንን ቃል ለማንም ሴት አውጥቼ አላውቅም። ታፈቅረኝ? ከልብ ያፈቅርሻል። ያንተ ፍቅር ናት ከሆነ ለምን እኔ ፍቅር ውሸት ሆነብህ? እሱን ልጠይው አትችይማ። ውሸትሽን ነው። ጭራሽ ልትረሺው አትችይም። አንተ እንኳን እኔን ራስህን በደንብ አታውቅም። እሺ ዳድር እንድታናግሪኝ ይፈልጋል እኮ። እውነት ቢኖርሽ ኖሮ ሲጀምር ታናግሪኝ ነበር፣ ግን የለሽማ። ሲጀምር እኔ ልፈቀር አልችልማ። ሲጀምር ሞሮ ጀዝባን ማን ያፈቅራል? Second and 10 now. Richardson off. ሃይ መርዬ። ሃይ ዳድ። ነገ ቲያትሩን እናቀርባለን። ትገኛለህ አይደል? አዎ አያለሁ። በቃ ደህና ደር። ጥሩ ነው። ለካ የእሷን መልክ እያጠናን ትምህርትን ማጥናት አቅቶ ደደብ ይሆንከው። ይሄ ከሱ ነው የሚገናኝ አይደል? ዝም በል! God damn it! ደግሞ እኮ ጥሩ ሰው ብትሆን በጣም ጥሩ። እቺ በሯ ላይ ከማንም የመንደር ጎረምሳ ጋር የምትዳራ ሰፈር አሰዳቢ ጋር ገጥመህ ታሰድበኝ? እሺ ይቅርታ። ይቅርታ አትበለኝ አንተ፣ ይቅርታ አትበል። ያንተ ይቅርታ እኔን የቆሸሸ ስም ያጠራል። ይኸውልህ ከዚህ በኋላ ወይ ይሄን ቤት ወይ እሷን ትመርጣለህ። ደደብ ተመልካቾቻችን እንኳን ለቫላንታይን ዋዜማ አደረሳችሁ እያልን የዩኒቨርሲቲው የቲያትር ተማሪዎች የሚያቀርቡትን የፍቅር ቲያትር እንድትከታተሉ እንጋብዛለን።
አንተ ለማዳ ነህ አውቀዋለሁ። የደረስክበት ሁሉ ቤት ነው። በአስመራ ቆንጆቹ በተጠምደ ፍቅሬን ሌላ እንዳሰጥብኝ ፈራው። የኔ ውድ በፍጹም አይግባሽ ስጋት። ነፍሴም ፍቅሬም ህይወቴም ያንቺው ብቻ ናት። ሰሜናዊት ጽብቅቲ ፊያሜታ በምሽት ብቻሽን ምን ታረጊያለሽ ከዚህ ቦታ? ከምጽዋ ባህር ጋር ሆኖ ማን ብቻ ይነኝ ይላል። ማዕበሉ እየዘፈነ ያስደስተኛል። በስልክ ምጽዋ ባህር ዳር እንገናኝ ስትይኝ ውሸትሽን መስሎኝ ነው። እሺ የኔ ባህር አማልክት፣ እንደዛ ካልከኝ እስኪ ስገድልኝ በአድዬ ሞት። ክላ አባቴ ሞት ደደብ ነው በስነ ስርዓት። በቲቪ ሳይ አስመራዎች ግጥ የጨረሱ መስላል። ከስራ ውጪ ማን እነሱ ነው ያለ? በሞቴ ንገረኝ። ማንም ጋር አልሄድክም? እኔ ልሙትልሽ ደርሼም አላውቅም። ባህር አፍሰሽ ብትቀምሹ ምን ይላል? ጨውጨው ይላል። የሰውም ስሜት ጨውጨው ነው የሚለው። ያንቺም ስሜት እንደዚያው ነው? አፍጥጠህ ከምታየኝ ቀምሰህ አረጋግጠው። ስልክ መደወል ማንን ገደለ? የአስመራው ቴሌ በጦርነት አልተቃጠለ? የኔ ውድ እባክሽን አታጉረምርሚ። ቀይ ኮከብ ዘመቻ እኮ ትንፋሽ ያሳጣን ሮም። ናፍቆትህ እኮ ነው የሚያነጫንጨኝ። እኔም ናፍቆትሽ ነው ህመም የሆነብኝ። ለማንኛውም ቢገባ ናፍቆቴ የኩኩን ዘፈን ልኬልሃለሁ ካንጀቴ። እጮኛህን በስልክ ፍቅር ልታጎርሳት ነው? ሰፈር ወሩረኸኝ ጥለኸኝ የሄድከው? የኔ ፍቅር ለምንድን ነው እንደዚህ የምትይው? እንጂ አባትህ ደደብ። ለነገሯ ደደቧ እኔ ነኝ። እሺ ወይ አሁን መጥቼ ልውሰድሽ? እንዳትመታ አንተ ሰይጣን። ጸግሽ ማዕረግ ጸግሽ ማዕረግ አትሰማም እንዴ አንተ ደደብ? ዋይ ናይ መነጽር ብትባ እጮኛ ነህ እንዴ ባባቴ ነው? ሮሚ በእናትሽ ሞት ጥለሽኝ አትሂጂ። ምንም የምታስረዳኝ ነገር የለም፣ ተወኝ። ሮሚ ስሚኛ፣ አላስረዳሻ። ስሜን አትጥራ አንተ ቆሻሻ። እባክሽን ጥለሽኝ አትሂጂ። በፍቅር እኖርልሻለሁ፣ በፍቅር እሞትልሻለሁ። እንዴት ልመን በእኔ ሞት? የራስሽን ነፍስ እንደምታምኛት አፈቅርሻለሁ የኔ እናት። መሪ ቲያትሩን አሪፍ አድርገን ስለሰራ ነው ደስ ብሎኝ። አሸንፈሽ ቲያትሩ ላይ ነው? እኔ ቲያትሩ ላይ ገጸ ባህሪውን ሳይሆን ራሴ ነው የሚለው። እሱማ መስለን ሳይሆን ሆነ መተወን እንዳለብን የተማርነው። አዎ፣ ግን ከልቤ እንደዛ ይቅርታ ስጠይቅሽ የነበረው ገጸ ባህሪው ሳይሆን እኔ ራሴ ነው። መሪ ያኔ እንለያይ ባልኩሽ ቅጽበት ነው ምን ያህል እንደማፈቅርሽ የገባኝ። ይቅርታ አባቴ እየጠበቀኝ የሆነ ነገር ነው። ምን? ሄሎ፣ ማን ልበል? ስለዚህ ወሮ በላ ልጅ ብንነጋገር አይሻልም? ልጄን ማንም በዚህ ስም ጠርቷት አያውቅም። ለማንኛውም አሁኑኑ ላገኝ እፈልጋለሁ። የት ነው ያለው? የበደልኩሽን ያህል እጥፍ ድርብ አድርጌ ልካስሽ። ከዚህ በኋላ ቀሪ ዘመኔን ልንከባከብሽ። አፈቅርሻለሁ። ይቅርታ አሁን ምን ልላልች? እና ጥለሽ ልትሄጂ ነው? እንደው አንተ ልጅህን መረን ለቀ ማሳደግ መብት። ስለ እኔ ልጅ ግን ይመለከት። ምን ማለት ነው? ሌሎቹ ልጆቼ ውጭ ሀገር ትላልቅ ዩኒቨርሲቲ እንደሚማሩ ታውቃለህ። ይሄ ቤት ያለው ግን ደድቦ የቀረው በአንተ ልጅ ምክንያት እንደሆነ ታውቃለህ። ምን አድርገው? የኔ ልጅ በር ላይ ከማንም ጎረምሳ ጋር እየተዳረ ታይቶ ማያቅ ልጄ ነፍዞ ቀርቶ የለም። የኔ ልጅ እኔ ሳላቅ ምንም ነገር አታደርግ። አሃ
በአንተ ፈቃድ ነው የመንደሩን ህፃናት ሁሉ ያባለገችው። ዳግም ልጄን በዚህ ስም ብትጠራት እገልሃለሁ። መጀመሪያ የራስህን ልጅ አባት አቀውና ነው ስለ እኔ ልጅ የምታወራው። ስለ እኔ ልጅ ለማውራት መጀመሪያ የትም የጣልከውን ልጅን ሰብስብ። እኔ ውጭ ሀገር ኑሮዬን ትቼ የመጣሁት ኢትዮጵያንና ልጄን በልጄና በሀገሬ ደግሞ አልደራደርም። ዳግም ልጄን በዚህ ስም ብትጠራት እገልሃለሁ። ሰምተኛል? እገልሃለሁ። ቲያትሩ ጥሩ ነበር። መተህ ነበር እንዴ? ባልመጣ ይሻለኝ ነበር። ማለት ባላያችሁ። ምን ነው ጥሩ አልነበረ? አይ ጥሩ ሰርታችሁታል። መታረቃችሁም እንደዛው። መድረኩ ላይ ነው? ከመድረኩ ውጭ እንጂ ማለት ግቢ ውስጥ። እኔ እኮ መጀመሪያ ላላይሽ ላልከተልሽ ስኜ ነበር። ማለቴ ልጠላሽ፣ ግን እንዴት ብዬ እንደመጣው አላውቅም። በቃ መጣው። እኔ ራሴ ማዘዝ አቅቶኝ። እሺ ንገሪኝ፣ ምን ላድርግ? ከአንቺ ውጭ ምንም ማስበው ነገር የለም። ጭራሽ ሁኔታዬን ሳው እያበድኩ እንደሆነ ተሰማኝ። መታረቃችሁን ሳይ ሞቴን ተመኝ። አልታረቅንም። እሺ እኔ ግን ገና አሁን ፍቅሩ ከውስጥሽ እንዳልወጣ ነው የተሰማኝ። እንዴት ነው እኔን ከኔ በላይ የምታውቀኝ? አላቅሽም ማለት እኔ ራሴን አላቅም። እሺ ሮቤልን ጠልተሽዋል ብዬ ላስብ። እርግጠኛ አይደለሁም። እሺ እኔንስ የምር ታፈቅሪኛለሽ? ኤሊት ነግሪኝ የጠራሽን እንግዲህ ለራስ እንድታውቅበት ነው የምነግርህ። የካፒቴን ልጅ እኮ አገባህ ማለት የተንጣለለ ሀብት ላይ ቁጭ አልክ ማለት ነው። መራይት እኮ ናት። እኔ ከማንም ወጣጤ ጋራ ጊዜ እንድታባክን አልፈልግም። መራይት ጊዜ ማሳለፊያ ብቻ አይደለችም። መቼም ፍቅር ይዞኛል አትል። ፍቅርም አይደለም እልህ። እዛ ግቢ ውስጥ ማንም ሴት ንቃኝ አታውቅም፣ ማንም። እሷ ግን መሳቅ ያደረገች። እኔ ሮቤል አይደለሁም። እቺ ሴት ግን የሆነ ነገር አድርጋባለች። ለምንድን ነው ሁሉ ነገር ከሱ ጋር የምታገናኝ? እንዴት ነው የማላገናኘው? በእኔ የሚቀኑ ሰዎች እኮ ምን ስንት ነገር እንዳደረጉብኝ አታውቅም አንተ። ለነገሩ እሱን እንተውና ከዚህ በኋላ ግን ስሟ እንድታነሳብኝ አልፈልግም። ማለት አልፈልግማ። ትንሽ ጊዜ ስጭ። በሮቤል ሞት ሁሉ ነገር ተደብላልቆብኛል። ብልጠቴንም ቅልጥፍናዬንም መራይት ወስዳብኛለች። ብዙ ዕድሜ ያለኝ ሴት አይደለም። ሰው ከምታረግ ሴት ጋር አይቼ በሞት ምን አለበት? ከእሷ ጋር ትኖር እንደው አያሃል። ከዚህ ቤት መልቀቅ የነበረብኝ እኔ ነኝ። አንተ ከየት አገኘኸው?
ይህ አንድ ሰሞን ኃጢአቴ ቤተሰቤን ይበጠብጥብኛል እያልኩ ሁሌ ፈራ ነበር። ንስሐ የገባሁበት ኃጢአቴ እናትን ያሳጣኛል እያልኩ ሁሌ ፈራ ነበር። እማዬ ምንም አታውቅም። ለእሷ በነግራትማ እናንተ ምንም ሆኖ ምን ጤነኛውን ነበር ማለት ብቻዬን አልታመምም ነበር። ይህ ክፉ ሚስጥር ነው። ማሰብ ያለኝ አይነፍ ነው። የምትወደውን አይነት ልጅ አልሆንኩልህ። ልጄ አባ እንመለስ። ወዴት? ወደ ከተማ። ዛሬ ቫላንታይን ዴይ አይደል? ከሁለት አንዱ ጋር ማክበር እፈልጋለሁ። ቫላንታይን ቢኖራችሁ ሃፒ ቫላንታይን እላችሁ ነው። አሁንም እንደባለፈው በሰዓታት ከፋፍለን ነው እንዴ ቫላንታይኖችን የቀጠልካል? የመረጃ ማስተካከያ አድርገናል። የባለፈው ቫላንታይን ያልደረሳት የዛሬ ተመራጭ ሆናል። ባለፈው አመት መራየት ነበረ መጨረሻ ላይ የተቀጠረችው። እንደዛም ሆኖ ግን መጨረሻ ላይም አላገኛትም። የዘንድሮ ፕሮግራም እንዴት ነው? የዛሬ ቫላንታይን እሷ ነች። እስቲ እማማ ትሙት በለኝ። ሮቤል ይሙት ከደቂቃዎች በኋላ አብረን You know what? I am Robbie. እውነት ግን መሪያ ሲቀጥራት ይሻለች ነግሬያለሁ። እኔ ነኝ ብያለሁ። ሮቤል ያው ቫላንታይን እንደ ስለገባው ቀይ ልብስ አድርገው ነው። ሄሎ ወይ መሪ ቦታውን ታውቀዋለህ? ባለፈው አመት የተገናኘንበት ሄሎ ታች እንዴ? አይ ባለፈው አመት የተገናኘንበት እንደ አባዮች ጨፋሪ እዚህ ሚዛን ቤት ሲቀጥረ እሷን የቀጠርክበት ጠፋካ? ኧረ አስታውስ። ባለዳሊዋን ኃይሌ ሪዞርት ነበር አይደል ያገኛት? ባለቁመቷስ? አጭሯስ? ወፍራሟስ? እንዴ ስንቱን ናለው ካልሄዱበት የፍቅርን ጎዳና ሁሌ እንደበረቱ አያቆምምና እንደ ጨለማው ነግቶ ስትል
ካላረሙ ትላንትና የሆነ ዛሬ ላይ ቢያዘጉ በዝምታ 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 ዝምታ ዝምታ ነግሶ አልፎ ብቸኝነቴ ለድል ካልወጣ ከሞቀው ቤቴ ዳግም አልወድም ካንቺው ሆኖልኝ አሸናፊ ነኝ ፍቅሬ በርቶ ስላረፈርኩ በጣም ይቅርታ። ቦታ ጠርተናል የቆየው እንደዛ አሞኝ ልሞት አልነበርም። ያንተ ህመም ደግሞ ምቀኛ ነው። ሁሌ ስንቀጣጠር ነበር የሚያምነው። ይሏት መልካም ነገር ከሁል ጊዜ ፈተና ይበዛዋል። አሁን እሱን ማንሳት ምንም አይጠቅም። በዚህኛው ቫለንታይን ፍቅራችንን የምናድስበት ቀሪ ዘመኔን ሁሉ ላፈቅርሽ ቃል እገባልሻለሁ። አባትሽ መጥቷል? ነው ኮቴስ ወደ አንድ ጊዜ መሪዬ አጠገብሽ ቆሜ መግለጽ ያቃተኝን ፍቅር ዛሬ በአደባባይ ላይ ማውራት ፈልጋለሁ። ቀድሜ ባልመጣም ቀድሜ ያፈቀርኩሽ ነው። አንገቴ ቀና ያለው ባንቺ ፍቅር ነው። እንደዚህ ከሰው ጋር መቀላቀል የቻልኩት ባንቺ ፍቅር ነው። ታገቢኛለሽ የኔ ቆንጆ? መቼም ፍቅር መስጠት የማይችል ሰው እንደማመርጫ ካለ ምላስ ላይ ካለ ፍቅር ልብ ውስጥ ያለው ይበልጣል። ማንም ሴት ጥላይን ተራምዳ ሄዳ አታውቅም። ባዶነት ሲገባቸው ሁሉም ትተው ይሄዳሉ። ለድል ካልወጣ ከሞቀው ቤቴ ዳግም አልወድም ካንቺው ሆኖልኝ አሸናፊ ነኝ ፍቅሬ በርቶ ብቸኝነቴ ለድል ካልወጣ ከሞቀው ቤቴ ዳግም አልወድም ካንቺው ሆኖልኝ አሸናፊ ነኝ። አንድ ጊዜ አሳ ስናጠምድ ጓደኛ የለችኝም አላልከኝም ነበር እንዴ? ታዲያ አፈርኳ። እንዴት ሰው ፊት አወራለሁ? ቆይ ግን አባቢ ያኔን ታውቃለህ ማለት ነው? እኔ ስለ አንቺ እኮ የማላውቀው ነገር የለም። ምክንያቱም የኔ ልጅ ነሽ። እኔም እኮ ዛሬ የእናቴና የአባቴ ልጅ ሆንኩ። ሰላም ወረደ እንዴ? አዎ ታረቅን። ይህ ሱፍ እኮ የገዛልኝ አባቴ። በጣም ደስ አሁን ወደዛ ነው። እሺ ደስ ይለኛል። ለምዶ ስልክ ማታነሳው? ስራ ላይ ስለነበርኩ።
እባክሽን ዛሬ የትም ጥለሽኝ እንዳትሄጂ። ለምን? ብቻዬን መሆን አልፈልግም። አየህ አንተ ሴት የምትፈልገው ብቻህን እንዳትሆን ብቻ ነው። አዳም ብቻውን እንዲሆን አይደል የሆነ የተፈጠረችለት። ግን ሔዋን የአዳም ግራ ጎኑ እንጂ አጫዋቿ አልነበረች። እሱም ህይወቴ ነበር የሚለው። እባክሽን